መጣ አባቢ መጣ የኔ ቆንጆ ደህና ነህ? እንዴት ነሽ? እንዴት ነህልኝ? አለኝ ከመቼ ደርሳችሁ ነው? ቀደም ልካ ደህና ነህ? ሄዳ አባቢ ጋር አባቴ የስ ከብቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከብቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ጊዜ ጊዜማ ጊዜ ሲሆን የባለ ጊዜ ወትሮ ባለም የጸና የታ ሰው ሆኖ ጀግና እንዴት ነው እንዴት መኖር መቻሉስ እንዴት ወዴት ነው ስፍራ ፍቅር ሰጥቶ መኖሪያ እያየን እኮ ነው እንዴ እያየን እኮ ነው። አሁን በራሴ ልንገርሽና ማለት ነው ልጆቹን በሚፈልጋቸው ሰዓት ሂዶ ያያል። ልጆቹ ያሉት ከቤተሰቦቼ ጋር ነው፣ እሱ ያለው አዲስ አበባ ነው። ልጆቹን በሚፈልግ ሰዓት ሂዶ አይቶ ይመጣል። አለቀ። ከኔም ያነካካን ነገር የለም። እዚህ ስለሆንሽ ነው። አሁን አንቺ እዚህ ስለሆንሽ ነው ባትኖር ማለት ነው። አንቺ ልጆችሽ እዚህ አይደለም። አሁን ምሳሌ ልንገርሽና የዛን የተፈታን ጊዜ እዛ ሳውዲ ነበርኩኝ። አሁን ገብቼ ቢያንስ ለ4 ወር ምናምን ቁጭ ብዬ ነው ተመልሼ የመጣሁት ማለት ነው። ግን ብመጣ የዛን የሄድኩ ጊዜ ራሱ ልጆቹ መጥቶ አይቶ ሲያይ አውጥቶ ሲያይ ምናምን ማን መጣ ብዬ ቀና ብዬ ራሱ አላይ። ለምን አንዴ ከልቤ ያወጣሁት ነገር ደግሞ ማሪ አንቺ ለራስሽ ነው። አንቺ ለራስሽ ነው እንደዛ የምትይ ውዴ። በሌላ ደግሞ ልጆቹ መጥቶ ልጆቹ ነው በልጅ አባት በአባት እንጀራ የሚጎዳ የተሻታቂም ቆይ ይቅርታ አንድ ወንድ ልጅ እሱም እናት ናት እሱም አባት ነው። ልጅ ብሎ ፈልጎ ካልመጣ እሷ ለምና ልጅ ለልጅ ብላ ዋጋ ለልጇ የሚያስፈልግ ነገር አይደለም ማሪ እሱ እኔ አሁን ልጆቼ ማለት ነው እናንተ ካልቆያችሁ ይልቅ ለምሳሌ ከቆያችሁ ይልቅ ውለዱ። ካልቆያችሁ ግን እንደዚህ ጸባዩ ማሪ እኔ ልንገርሽ ማሪ እኔ ማለት ነው አሁን እዚህ ከነበር እዚህ ያለን ሄደ ተያዘ በሾርታ ተያዘና ሄደ። ከዛ የኔ ጓደኛ ልጅ እዚህ ወልዳ ላከች አገር ቤት ላከች ማሪ አገር ቤት እዚህ ልካ ከዛ ጎረቤታችንና ደጃፍ ነን ልጅ ይይዛሉ እንምጣ የሰንዬ ልጅ ስታምር ምናምን ይሉኛል። እሺ እኔ ወልጄ ልላክላችሁ አልኳቸው። ከአባታችን ከሆነ ወንድማችን ነው ከአባታችን ካልሆነ ግን ወንድማችን አይደለም አሉኝ። የ10 ዓመት ልጆች ናቸው ማሪ አየሽ። ከተለቁ ያለው በኋላ ከተለቁ የሚሰማቸው ስሜት እዩ። እስከዚህ ማለት ነው ትልቅ በቃ አግብተው ራሱ የሆነ እንደ ቁስል ነው የሚያስታውሱት። ሰላም የለውም። በቃ አንቺም ሰላም አትኖሪም፣ ልጆች ሰላም አይኖርም። በቃ ከተቻለ ተስማምተህ መኖር ካልተቻለ ደግሞ በርቀት ሆኖ ግን በቃ በፍቅር እንደ ገነት ንጋቱ ለልጆችሽ ስትይ እንደ ገነት ንጋቱ ሰዋትነት አለ። እሱ እኮ ነው የምላቸው እንደ ገነት። አሁን እኮ የው ተስማሙ አይደል ልጃቸው እንትን ያደርግ በኋላ ግን ተታረቁ፣ ፍቅር መጣ፣ ልጅ ተወለደ። እንደዛም አለ እኮ ማሮቼ። ደምድማችሁ እንደዚህ አትበሉ። እሷም እኮ ህይወት ጀምራ ነበር ገነት፣ ያንኛውም ህይወት ጀምሮ ነበር እኮ ሁለታቸውም ህይወት ጀምሮ ነበር የራሳቸው፣ ግን አልተጣጣምም። ይሄው እንዳንዲስ መጡ ከልጆቹ አባት ከልጆቹ እናት ማይቀየር የለም ማለት ነው። እናቴና አባቴ የኛ ቤት ማለት ነው ከኔ መውለድ በፊት ማለት ነው እኔ አልተወለድኩም። ተጣልቶ ወደ 4 ልጆች አሉ። ተጣልቶ ተለያይቶ ነበር። ከዛ በኋላ ከልጆቹ ብሎ ታረቁና እኔ ተወለድኩኝ። አሁን አንድ ላይ ነው ይቻላል። አይዋ አለ ማሪ ብዙ አለ ማሪ ከወለድሽ ማለት ነው ጭራሽ የበኋላ የመጣው ትዳር አይሆንም። አእምሮሽ ሁሌ ሰቀቀን ነው። በቃ ልጆች ይመጣሉ እንዴ እንደዚህ ይሆናል እንዴ ምንድነው የሚመጡት ዛሬስ እንደዚህ ይሆናሉ እንዴ ምናምን። በተለይ ካልወለድሽ ካልሆነ በጣም ሰቀቀን ነው ምግቦች ማሪ። ከዛ ለዛ ግን በቃ በፍቅር ተስማምታችሁ ሁለታችሁ ፒስ ከሆናችሁ ልጆቻቸውም ሰላም ይኖረዋል። ከዛ የራሱ ጉዳይ እግዚአብሔር የፈቀደው ይሆናል። ጥሎ የሄደ ወንድ እኔ በሳልማን ጥሎ የሄደ ወንድ እድል ምናምን መስጠት አልፈልግም፣ አልወድም። እኔ ጥሎ የሄደ ነው
እኛ ትዳር ውስጥ ነው ማለሽ የፍቅር ሳይሆን በትዳር ውስጥ ሆነሽ ልጅ ከወለድሽ ነው ያለው ማለት። ልጅ ከወለድሽ ጥሎም ይሄድ አይሄድ ተስማምታችሁ የሁለታችሁ ችግር ይሁን ልጁ መቀጣት የለበትም። እኔ የምለው እኔ ለሱ የጠፋ ነው ልጅ መቀጣት የለበትም። ችግር የለም ከሰት ጋር ከሄደ እኔ ልጅ እኮ ግን ያስታርቃል እኮ ሲጀመር ልጅ ያስታርቃል። ግን ይቅርታ ዝም ብለሽ ሲንግል ከሆንሽ የሶስት ልጅ ችግር የለውም ማሬ። ምን ችግር አለ? ሌላ ለምን ታገባለች? ለምን ታገባለች? ልጆቿ ባሏቸው በቃ ከሁለት ከሁለት በላይ ከሆነ ማለት ባል አያስፈልግሽም ማለት ጸፈፍለሽ ማለት ኧረ እኔ አንድም ቀን ወለደ መኖር አለባት እንዴ እሱ ካልፈለገ ኧረ እኔ ልጆችሽ ይጎዳሉ። ግዴታ ሳይሆን ራሴ ይጎዳለሁ ማሪ። እኔ ለልጆቼ ብዬ ራሴ ይጎዳለሁ። ለምን ልጆቼ ይቀጣሉ? በእኔ ልጆቿ የምትጠቀመው እንጂ ራሱ አንድ ነገር ከሆነች ምን ትጠቅማለች ነው? አዎ ባላ አያስፈልግም እኮ ነው አርዬ፣ ባላ አያስፈልገኝም። ግን በቃ ለራሴ ሌራክስ እያረኩ ሲንግል ማሚ ሁኜ ልጆቼን አሳድጋለሁ እስከ ቁም ነገር እስከሚደርሱ። ልጆቼ እህቶቼ፣ ልጆቼ ወንድሞቼ፣ ልጆቼ ባሎቼ አርጌ አሳድጋለሁ ማሪ። ገባሽ? እሱ ማይስተካከል ከሆነ ነው እሱ ዝም ብሎ ዘልዛላ ከሆነ አንድ ሴት የሚመርጥ ከሆነ ሲንግል ማሚ የመሰለ የለም ማሪ። የምሬ ነው። ጋለሞታ ይሉታል በእኛ ጋለሞታ ነው። ይቅርታ አድርግልኝና አንዴ ወደ ውጭ ብሎ አይኑ ውጭ አይቶ ተመልሶ ቢመጣ መቼም ቢሆን ወቴ ውስጥ አላስገባውም። እናቴ መቼም ቢሆን ወቴ ውስጥ አላስገባውም። ለምንድን ነው ሌላ ከአንዴ ካገባ በኋላ ለምንድን ነው ሌላ ሴት ጋር መሄደው? ምን የተለየ ነገር አለ? ልክስክስ እሙም እኮ ሁሉ አንድ ነው ማሬ። አሰጣጥ ካልሆነ በስተቀር የሚለያየው እሙማችን እኮ አንድ ነው። የሱ ውሸት ነው ማለት ነው። ምድር ነው እንደቀለበት የሚያስረው ይሄ ጉፋያ ተይው ባክሽ። ያውልቁት ይባላል። ሁሉም ኤፍሬም አለ ኤፍሬም ሁሉም አለ። ወይ ልንገርሽ ማሬ የኛ ሀገር ሴትዮማ ባሏ በቃ ታብታብ ላይ ሰነፍ ሆኖ ነው መሰለኝ እያማራት ዝም ብላ በቃ ሳስላ ሞማቂስ ማቃስ ማሬ ቆይ ይቅርታ እንዴ ማን ነው ቀለበት የሚያስረው? ኤፍሬም ነውና ወይ ሄዳችሁ እዩ። እዚህ አትጠይቁን። እኛ አስጠልቶን ነው ማየት የዩቲዩበሮች። ወይ ሄዳችሁ እዩ። አሪዬ እኔ እሱን ቪዲዮ አይቼ ማለት ከዛ አዩ ልንገርሽ እኛ ሀገር ማለት ነው አንዴ አግብቶ አስቀምጠው አንዴ በመስኮት ይወጣሉ። ሳያዙ ላሳይሽ ብዬ ነው። አንቺ ዝም በይ እስቲ ላይ ፕሬም አይኑ የራሱ አስጠልና የራሱ ጉዳይ ጀምረን ነበር እኮ እኛ በእኛ አረግ ነው እንጂ ሌሎች አልተጣዩ። አዎ ከዛ በመስኮት ይወጣል። ዛሬ አልደግም ቢሎን እና በደራልሽ ነበረ ከዛ ገበያ ሄዳ ያገባችሁ የወለዳችሁ አንዳንድ ቁጥር ጻፉ። እዚህ ጥያቄ አለ። አንቺ እኔ ሰው ሆኜ ፀጉር እንደዚህ አድርጋሽ ይዘለው ላፈንስ ቆይ አሁን ሰው ሆኜ እንደዚህ አድርጋሽ ይዘለው አረ ያኔ እንደዚህ አስይዣል አቅሙ ለምን እንደዚህ ብልጥ አድርጋ ነው የምራመደው። ግን አሁን እንደዚህ አድርጋለሁ ሰውዬ። አንቺ ሰው አይደለሽም። አንቺ ሰዎች በትክክል ያወሩ ነው። አትበጥብጫቸው በኢየሱስ ስም። አንቺ ምን አይነት ተንኮለኛ ናት? አውሪ አንቺ አትበጥብጭ ነው ይበጥብጣል። ከዛ በቃ ወረደች ይወጣል፣ ባሪ ከፍታል፣ ይሮጣል። የተለያየ ነገር ማን ነው የሚያወጣቸው? እነሱ ነው የሚወርዱት። እነሱ ነው አይ ዝም ብለው እንትን ሊያዩ እኮ ነው። ዩቲዩብ በቃ ተው ማርያምን። የኛ ሰው እዚህ ያለው ሳውዲ ያለው ወደ ውጭ ያለው ማለት የዩቲዩብ ያወጣች ማን ነው? ፈስቶ ተጋብቶብናል። ማሮቼ ትዝታ አስገቢያት እስቲ እንዴ እዚህ ባለትዳር ነሽ? ዝም ብላችሁ ሰው ባለትዳር ነሽ? ባለትዳር ናት? አዎ ነኝ። አስገቢያት ምን ነግቢ ማሪ ባለትዳር ሆነ አንቺ አንቺ ባለትዳር ነሽ?
ባለትዳር ብቻ ሳይሆን ብቻችሁ የወለዳችሁ ጥያቄ አለ። አዎ ኧረ ወይኔ እንግዲህ ትዝዬ እንዴት ነሽ? ተፋጥጭን ነው እንዴ? ትዝታ ኢትዮጵያ ስለሆነ ምን አዲስ ነገርማ ኤፍሬም ቀለበት እያደረጉ ነው እያሉን ነው። እስቲ ይና ንገሪና ይስኬት ጨጓራቸው ምናምን ይፈጫል፣ ይረጫል፣ ይበላል እንዴ ነው ምናምን ኤፍሬም ቀለበት እያደረገ ነው። መሲ አልወዳቸውም።